መኪና የምታከራዩ ሰዎች ጥንቃቄ አድርጉ። በአዲስ አበባ ያልተጠበቀና እጅግ በጣም አስደንጋጭ የሆነ ጉዳይ ተፈጥሯል። እቺ የምትመለከቷት ግለሰብ የተከራየችውን መኪና መሸጧን አዲስ አበባ ፖሊስ አስታውቋል። ምን አይነት ደፋር ሴት ናት! በዚህ መልኩ እምነት ያጎደለችው ግለሰብ አሁን ላይ ፖሊስ እጅ ገብታለች። ለመሆኑ ገዢዎች የንብረቱ ባለቤት መሆኗን በምን አረጋግጠው መኪናውን ሊገዟት ቻሉ? ሙሉ መረጃውን ከዘገባችን ተከታተሉ። ይህ ከባድ ወንጀል የተፈጸመው በአዲስ አበባ ቦሌ ክፍለ ከተማ ነው። ተጠርጣሪዋ ግለሰብ ከሌሎች 3 ግብረ አበሮቿ ጋር በመሆን ነበር ድርጊቱን መፈጸም የቻለችው። አቶ ዘሚካኤል በርናባስ የተባሉት እኚህ ግለሰብ 1.7 ሚሊዮን ብር የዋጋ ግምት ያለውን ኮድ 2 A93380 አዲስ አበባ ቪትስ ተሽከርካሪያቸውን ለግለሰቧ ለ1 ወር ለማከራየት ይስማማሉ። ነገር ግን የክራይ ውል ከፈጸሙ በኋላ ግለሰቧ ተሽከርካሪውን ይዛ መሰወሯን ይናገራሉ። የገንዘብ እጥረት ሲያጋጥምን ጊዜ ያን ለማካካስ ብለን ስለ 1 ወር እንኳን ብናከራየት ብለን ለ1 ወር ነው ያከራየናት። ግን መኪናዋ ሁለተኛው ወር ላይ መኪናችን አሳዩን፣ መኪና መልሱ ብንላቸው ወደ ባንክ አካውንት ታስገባና ትጠፋለች ልጅቷ። በስንት መከራ አንድ ጊዜ ደወለች። በቃ ጠብቁኝ ማክሰኞ እመጣለሁ በአይሮፕላን፣ በመኪና በጣም አስቸጋሪ ስለሆነ በአይሮፕላን እመጣለሁ አለች። መጣም ልታገኘን አልፈለገችም። ግን ተደብቀን ስለነበር ከልጁ ጋር ስትገናኝ አገኘናት። ካልመጣች ካልተገናኘን ነገሮች ችግር ይሆናል፣ ወደ ህግ ነው የምንመራው ስንላት በስንት መከራ ሰዓቷን አሳልፋ እዛ ቤተክርስቲያን መድኃኔዓለም ውስጥ ቁጭ ብለን ጠብቀን መጣች። ስትመጣ እኔ ተደብቄያለሁ፣ ብቻሽ ነኝ ነው የተባለችው። ባለቤቴ ብቻዋን እንድትመጣ ተባለች። ብቻቸው ተገናኙ። መኖሯን ካወቅ በኋላ ፌዴራል ፖሊስ ጠራው። በፌዴራል ፖሊስ አስይዘን እዚህ ይዘናት መጣን። የሀርቡ አካባቢ ፖሊስ ጣቢያ የወንጀል መርማሪ ረዳት ኢንስፔክተር ሚኪያስ አሸናፊ እንደገለጹት ተጠርጣሪዋ ተሽከርካሪውን ይዛ እንደተሰወረች የግል ተበዳይ በሰጡት መረጃ መሰረት ፖሊስ ባደረገው ክትትል እሷን ጨምሮ ሌሎች 3 የተለያየ የወንጀል ተሳትፎ ያላቸው ግለሰቦችን ከነ ኤግዚቢቱ መያዙን ተናግረዋል። ተጠርጣሪዋ ሆን ብላ ፕላን አድርጋ መኪናውን ተከራይታ ወስዳ ከዛ በኋላ መኪናውን ለግል ለመዋልና ለመሰወር በሚል ከወሰዱ በኋላ መኪናውን የተሰወረችበት ይዛው የጠፋችና የኪራዩንም ያቆመችበት አድራሻዋም የጠፋበት መሆኑን በመግለጽ አቤቱታውን መሰረት በማድረግ ምርመራ ተጀመረላቸው። ይህንን መኪና ልትሸጥበት በዋናነት የቻለችበት ምክንያት አንደኛ ሐሰተኛ ሰነድ አዘጋጅታለች። ሐሰተኛ ሰነድ ምንድነው ያዘጋጀችው? ሊብሬው በግል ተበዳይ ስም ሆኖ እያለ ነገር ግን በራሷ ስም አድርጋ ከአቃቂ ቃሊቲ ክፍለ ከተማ አሽከርካሪና ተሽከርካሪ ቁጥጥር ተሰጠ የሚል ሐሰተኛ የራሷ ፎቶ የተለጠፈበት የመኪናው ስሪት፣ የመኪናው አይነት፣ የሻንሲ ቁጥሩ ሙሉ ለሙሉ ቀይራ ወደ ስሟ ካደረገች በኋላ ይህንን መኪና በ1 ሚሊዮን 100 ሺህ ብር የሸጠችለት መሆኑንና ይህንን መኪና ሲሸጥም ሌሎች ተጠርጣሪዎች አባሪዎቿ ያሉት የነበሩ መሆኑን ይህንንም የገዛውን ሰው በአጭር ቀን ውስጥ ተከታትለን ከነ ተሽከርካሪው የገዛው ሰውዬን በቁጥጥር ስር አውለን ምርመራ እያጣራ መሆናችንን ይታወቃል ማለት ነው። ኮድ 2 ተሽከርካሪዎችን ማከራየት በህግ የማይፈቀድ መሆኑን በማወቅና በህግ እንዲከራይ የሚፈቀድላቸው የተሽከርካሪ ባለንብረቶች ካከራዩ በኋላ በቂ ቁጥጥር ማድረግና የሚቀርቡ ሰነዶችን ማረጋገጥ እንዳለባቸው ረዳት ኢንስፔክተር ሚኪያስ አሸናፊ አሳስበዋል።